አህያ ዱላ ይወዳል ይባላል። ገባችሁ አይደለ? አህያ ዱላ ይወዳል ይባላል። አብርሽ ደግሞ አህያ ነውና ዱላ ወዶ ነው ወደ ሩታ የተመለሰው። ሩታ ከአንድ ሳምንት በኋላ አንዴ በጥፊ አንዴ በርግጫ እያለች ስታና እንትን ስትልህ የዛኔ ወይኔ ማሪኝ 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 ሄርሚዬ ማሪኝ 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 እያልክ ትመጣለህ ማለት ነው። ገባችሁ አይደለ? አብርሽ አህያ ነው። አህያ ደግሞ ዱላና እርግጫ ስለሚወድ አብርሽ ደግሞ ያ ነገር ስለቀረበት ስለተንከባከበችው ፍቅር ስለሰጠችው በቃ ሁሉ ነገሩን በቃ እንትን ስትልለት አይወድም። ባሪያ አጋዡን አይወድም ይባላል አይደለ? ሰውን ባይዘው ወንድ ልጅ እንክብካቤ አይወድም። ወንድ ልጅ ሪስፔክት አይወድም። የሚወደው እሱ እንደ አህያ ዱላም ነው። ዛሬ ረገጣ ከፈቀዳችሁልኝ በደንብ አድርጌ ለመርገጥ ሬዲ ሆኛለሁ ማለት ነው። አቶ ኤፍሬም ጅሉ ማለት ነው። ኤፍሬም ጅሉ አንተ ማን ስለሆንክ ነው በአብርሽ እግር ካልተራመድኩበት እኔ በአብርሽ አፍ እኔ ካላወራሁበት ያልከው? ምን ስለሆንክ ነው አንተ እንደዚህ በዚህ ያክል ለሱ እንደዛ ሆነህ እንደዚህ ነው እንደዚህ ነው? ለምንድን ነው የማያወራ አበጋዝ የማያወራበት ምክንያት ለምንድን ነው? ጥርሱ ተሸርፏል ወይስ ጥርሱን ተመቷል? ምንድነው ምክንያቱ? ንገሩን። አበጋዝ የማያወራበት ምክንያት ሰሞኑን ምን ሆኖ ነው የማያወራ? ያን ምላስ የት ገባ? ወይስ ሩታ ምላሱን እንዳያወራ ቆርጣበታለች ወይስ ምላሱ ላይ የሆነ ነገር ተክላበታለች ወይ? ምንድነው የተደረገበት ነገር? ኤፍሬም ማለት የአብርሽን እንትን እኔ ካላወራሁት አምላኬ ሆይ ማርያምን ሄርሚ ግን ማለት ነው በቃ የኔ ውድ የኔ ጀግና አንቺ ጀግና ነሽ። እሺ አብርሽ እግዚአብሔርን ሲጀመር እኮ አብርሽ ላንቺ የሚሆን ወንድ አይደለም፣ ላንቺ የሚገባ ወንድም አይደለም። ገባሽ አይደል? አንቺ በጣም ልዩ ነሽ፣ በጣም ስማርት ነሽ፣ በጣም ጀግና ነሽ፣ በጣም ከምልሽ በላይ በቃ ስማርት ነሽ። ላንቺ አበጋዝ የሚገባሽ ነው አይደለም ከሱ ጋር የቆየሽው ማለት ነው። ገባሽ አይደለ? ፍቅር አስተማርሽው፣ መውደድ አስተማርሽው፣ አያያዝ አስተማርሽው፣ ሚስትነት አሳየሽው። ገባሽ? እንደ አህያ ድሮ አህያ ዱላ ይወዳል ይባላል። ገባችሁ አይደለ? አህያ ዱላ ይወዳል ይባላል። አብርሽ ደግሞ አህያ ነውና ዱላ ወዶ ነው ወደ ሩታ የተመለሰው። ሩታ ከአንድ ሳምንት በኋላ አንዴ በጥፊ አንዴ በርግጫ እያለች ስታና እንትን ስትልህ የዛኔ ወይኔ ማሪኝ 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 ሄርሚዬ ማሪኝ 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 እያልክ ትመጣለህ ማለት ነው። ገባችሁ አይደለ? አብርሽ አህያ ነው። አህያ ደግሞ ዱላና እርግጫ ስለሚወድ አብርሽ ደግሞ ያ ነገር ስለቀረበት ስለተንከባከበችው ፍቅር ስለሰጠችው በቃ ሁሉ ነገሩን በቃ እንትን ስትልለት አይወድም። ባሪያ አጋዡን አይወድም ይባላል አይደለ? ሰውን ባይዘው ወንድ ልጅ እንክብካቤ አይወድም። ወንድ ልጅ ሪስፔክት አይወድም። የሚወደው እሱ እንደ አህያ ዱላም ነው። ገባችሁ? ሴት ልጅ ዱላ ትወዳለች ይባላል። ውሸት። ወንድ ልጅ ነው ዱላ እየወደደ ያለው ማለት ነው። ገባችሁ አይደለ? ስለዚህ አብርሽ የሚፈልገው የሚመተው የሚያጋጨው የሚያፋጨው የሚያመናጭቀው የታባህ ሂደርዛ ምናምን ብሮ ምናምን እየተባለ ሲጠራ ይሄን ፊሊንግ ነው እሱ የሚፈልገው ማለት ነው። ገባችሁ አይደለ? ሄርሚ ደግሞ የሰጠችው በቃ ምርጥ ሚስት ሆና በቃ ፍቅር ሰጥተው ተንከባክበው ምን ብለው ከዛ አመዳም ፊቱ ወዛማ ፊት አድርጋለት በቃ ምን ብዬ ልንገራችሁ? ከምሬ ነው የምነግራችሁ። በደንብ አድርጋ ተንከባክባ እንትን ስትለው አሻፈረኛልና ሄደ። አሁን ሰሞኑን ይወዳታል እኮ እንዳይናገር እኮ አስረግጠው ምላሱ ላይ የሆነ ነገር ተክለውበታል። እንዳይንቀሳቀስ እንዳያወራ ምላሱ ላይ የሆነ ነገር ተተክሎበታል። ለምን መጣህ? ፎቶ ልናነሳህ ልናይህ ምንድነህና እኛ እንዲህ ብለን የምናይህ? እንረግጠሃለን እንጂ ምንድነው የምናይህ? ገባህ አይደለ? ይሄን ሰዓት ምን ልታደርገው ነው? ለምን አትወረውረውም? አምጣ የዚህን ሰዓት ብር አምጣ ወይም ሰዓቴን አምጣ ልትልህ ነው እንዴ? አንተ ካንተ ልቅምቃሚ ልፈልግ መስሎ ነው እንዴ? ምንድነው እንደዛ አድርገህ ሰዓቱን መልሱልኝ እና አብረን እንሄድና እኔ ዝም ብላለሁ አንተ አውርተህ ሰዓቱን መልስላት ምናምን ብለህ ልትወስን የቻልኩበት ምክንያት ምንድነው? ማን ስለሆንክ ነው አንተ እንደዚህ ልታደርግ የምትችለው? አበጋዝ አንድ ብሎ በስሙ እንዳይጠራው አበጋዝ። በቃ ለአበጋዝ ከባድ የሆነ ማስጠንቀቂያ ነው የምንሰጠው። ገባችሁ አይደለ? ሄርሚ ወደፊት አበጋዝና ደመቁ ደግሞ ትረገጣላችሁ። እሺ ትረገጣላችሁ። ምንም በል ምንም አይመለከተኝም። ትናንት ለምን አወራህ? ለምን ሄርሜላን እንዳላይሽ አልፈልግሽም፣ ከእንግዲህ በኋላ ከኔ ህይወት ውጭልኝ አልኩሽ፣ ውጭልኝ፣ እኔ ልጅንና ሚስቴን ተከባክቤ መኖር ነው ያለብኝ ምናምን ብለህ ላጥ ብለህ ያወራኸው ለምንድን ነው? እንደገና ሩታ አብራክ ኖራ ለሰከንድ ነው የተለየችህ። መተህ እንዲህ አንድ አመት ተለይተህ የሰነበተች ሰው መስለህ እንዲህ ሙጭ ጨርካት ለምን አባህ ነው? ትንሽ አሞሃል፣ ግን ብዙ ደግሞ ከሰው ላይ
እየተጫወትክ ነው ያለህ በብዙ ማለት ነው። ገባህ አይደለ? ስለዚህ እኛ ደግሞ ረገጠውን ወደ አንተ እናደርገዋለን። ሄርሚ ወደፊት የኔ ጀግና የኔ ስማርት እንዲሁም አበጋዝ ሲጀመር ላንቺ እንትን የሚገባሽ ሰው አይደለም። አበጋዝ ነው። አበጋዝና ደመቁ እዘው ይግማሙ እኔ ግማታሞች ማለት ነው። ስለዚህ ለማንኛውም የሄርሚ ቤተሰቦች ማሮቼ፣ የኔ ውዶች ሄርሚን ከጎኗ ሆኑ። ገባችሁ? ለምን መጀመሪያ ወጣሁ ብሎ አገባት እሺ አላት። ገባችሁ አይደለ? ሄርሜላ ነው ከሰው ትዳር ገባች ምናምን የምትሉ ሰዎች ለምን ሚስት ካለው ተመልሶ እንደሚሄድ እያወቀ ለምን አክሴፕት አደረጋት? ለምን ቀለበት አደረገላት? አብርሽን ባይዘወይ እኛ አንፋተውም፣ ሄርሜም አትፋተውም፣ እኛም አንፋተውም። ገባችሁ? ብዙ ጥያቄ ያለና እነዛን ጥያቄዎች ይመለስልን። ከዛ ውጭ ግን ከአበጋዝ አናት አንወርድም። እንደዚህ እዚህ ጋር አናቱ ላይ ወተን ካካ እያልን እንጮህበታለን ማለት ነው። አሁን ሰብስክራይብ ያደረጋችሁ ቤተሰቦች ነው ማለች